አደርግሽ ነበር። ቆይ አንተ በእኔና በሷ መሀል ማን ነው ወሳኝ ያደረገ? ከኋላ የመጣ አይና ወጣ። አንተ እንዴት ነው የምትናገረው? ቀድሞ በያዘ እኮ አይደለም አያያዙን ባወቀ። ኦኬ እመነኛ አንተ ወጣት ትምህርት ቤት የማትመጣበት ቀን ይበልጣል። እሺ ለምን ሲባል? ምክንያቱም በየቀኑ አፍንጫን ሰብርላለሁ፣ እቤት ሆነ አፍንጫን ታስታማለህ። ይኸውልህ ፍቅር አትንከው ስላለች ነው እንጂ ደህና አድርጌ ነበረ መቀጠቀጠ። ወይኔ ናታና ለመተወቅ አንተ መሲ በእናትሽ ፍቀጂለትና ይምታይ ልክ ላሳይኝ። በእናትሽ ፍቀጂለት መሲ። ቆይ ትናንት በመጣው ጠጤ እኔን ቀየርሽኝ? አይ ያንተ ወንድሜ ቦታማ ማንንም አይተካው። ሰማኛላት እኔ እናንተ ገና አልጨረስንም። እሺ እሷ ስላለች አመስገን። ኧረ ቀስ በጣም እልህና እልሁና ልሸነፍ ባይነቱ ነው ፍቅሩ እንዳያደርግ ለምን ያሪዶ ደህና ነህ? ደህና ነኝ። አንቺ ነሽ? አለሁልህ። ከተገናኘን እኮ 2 ወር ሞልቶናል። አውቃለሁ። እና ከነበረን ወዳጅነት አንፃር ስንገናኝ እንደዚህ መሆን ነበረብን? ወዳጅነት እኮ በሰላምታ የሚለካ ትንሽ ነገር አይደለም። እና በምንድን ነው የሚለካው? ብዙ መለኪያዎች አሉት። ግን እኔ በፍጹም ሰላም መባባል መስፈርት ውስጥ ይገባል ብዬ አላምንም። ግን ደህና ነህ ያሬድ? አዎ ደህና ነኝ። ምን ነው ግራ የገባሽ ትመስያለሽ? አለ አይደል ያሬድ፣ አንተ በጠፋ ጊዜ ሁላችንም በጣም ተጨንቀን ነበረ። ከዛን ግን አንተ ስናገኝ ደግሞ ተለወጥክብን። ታዲያ እኮ ኖርማል ነገር ነው ማለት። በህይወት ውስጥ መወለድ፣ ማደግ፣ ማርጀት እንዳለ ሁሉ የሰው ልጅ በተለያየ ጊዜ የተለያየ ባህሪ ሊያመጣ ይችላል። እናም እኔም ተለውጬብሽ ከሆነ የህይወቱ አንድ አካል እንጂ በፍጹም ሌላ ነገር አይደለም። ግን አንተ ያሬድ ነህ አይደለ? አይ ምንም በቃ እኔ ልሂድ። ቤዛዮሽ ነገር ለምን አትናገሪ? ሄለን ቆይ ይሄ ልጅ ምንድን ነው የሆነው? ያሬድ? አዎ ያሬድ። ድጋሚ ያገኘሽው እንዴ? ያው ማንም በሌለበት ቦታ ነው። ከዛ ሄጃ አቅፌው ፍቅሬንና ናፍቆቴ ልገልጽለት በሞከር እንዴት እንዳደረገኝ አላየሽው? ምን የተለየ ነገር ብለሽ? አሁንማ ይባስ ብሎ ጭራሽ ፍቅሬንን መጠራጠር ጀምሯል። ቤዚ ተረጋጊ። አሁን የናፍቆት ስሜት ላይ ስለሆንሽ ምንም ነገር ቢያደርግ የሆነ የተለወጠ ነገር ነው የሚመስልሽ። ሄሉ እንደዛ አይደለም። እሺ ምንም ሆነ ምንም ራስሽን አረጋጊ። ገና ትምህርት ከመጀመሩ እንደዚህ መሆን የለብሽም። ሲጀመር እኔ ራሴ የሆነ ችግር አለብኝ። ቆይ ዝም ብዬው ባልፈስ ባላናግረውስ? እሱም ማድረጋችን ፍቅረኛሽ እኮ ነው፣ ያው ብዙ ዋጋ የከፈልሽለት። እሱ ግን የሁሉ መሆንለትን ነገር እንኳን ከአንድ መስዋዕትነት ሊቆጥሩ አልቻለም። ከዛ ደግሞ እስከዛሬ ድረስ እወድሃለሁ የምንባባለው በፍቅር አልኮል ውስጥ ሰክረን ነው እንጂ ምንም ፍቅር ነው ብዬ ማስብበት ኤሌመንት አላገኘውም አይለኝም። ይሄ ደግሞ ምንም የሚሉት ነገር ነው። አይገርምሽም? ለነገሩ ይበለኝ እንደዚህ ልክ ንገረኝ እንጂ ለኔም ይጠቅመኛል። እንድርቀውና ውሳኔን እንድወስን ነው የሚያደርገኝ። ያልገባኝ ያሬ ከመቼ ጀምሮ እንደዚህ አይነት ቃላቶችን መናገር የጀመረው? እኔ ምን አውቃለሁ? ቆይ እዛ ሲያነብ የከረመውን ነገር አደራጅቶ ልሁን የሚወጣው የዛ ፍቅር ላይ ነው እንዴ? አንቺ ልጅ ተረጋጊ። ሄሎ በእናትሽ ተይኝ። አሁን በቃ ብቻዬን ነው እሺ መሆን የምፈልገው። እሺ ወዴት ነው የምትሄጂው? ቤዛ ልጅ ምን ሆኗል? እሺ ሰውየው እንዴት ነው? ምንድነው የምትዞረው? አልፈ ከብርክ ታጠገብ አትቀመጥም እንዴ? ለምን? ምክንያቱም ክረምት ያልነበሩ ተማሪዎች አሁን ስለሚመጡ አይን ይበዛበታል። ስለዚህ ደግሞ አንተ አጠገባ ሆነ የእሷን ዱንክ ማሳወቅ አለብህ። አንተ ልክ ነህ፣ አላሰብኩትም ነበር። ስማኝማ ለበዓል ስጧል ስጣትም እንዴ? አዎ በእናትህ እንዴ። ለምን? ገና እኮ አዲስ ፍቅር እኮ ነው፣ እንክብካቤ እኮ ይፈልጋል። ቆይ አንተ ለሰው ለሰጣት እንዴ? አዋ ያው የሚያምር ሀብል ነው። እና እስቲ አብረን እንግዛ ብትለኝ ምን አለበት እንዴ? እራስህ አገዛም እንዴ? ምን እንደምገዛላት ግራ ገባኝ። ከዛ ደውዬ ፍላጎቷን ላጣራ ስል ስልኳ አይሰራም። ዝም ብለህ ዛሬም ቢሆን መስጠት ነበረብህ። አሁንም አልችልም እንዴ? ለምን? ለእሷ ልገዛበት የነበረውን ብር የባለት ከጀለሶች ጋር ተፈታተነበት። ጎበዝ። እና እኔ ምን ላደርግ? እኔ እኮ አስቤ ነበር። እሷ ናት ደውላ ስልክ አላነሳለችው። ለነገሩ አሁንም በሰጣት ለውጥ የለውም። ያንተን ፈታ ሌላ ሰው ሰጥቷታል። ማለት ማን ይሰጣት? ኤልያስ ሰጥቷታል። ምን? ማን ስለሆነ ነው የሚሰጣት? ቆይ አንተስ እንዴት አወቅ? እባክህ ነው ሰው የምታነግረች። ይሄ ልጅ ቆይ ለምን ነው የማይፋታኝ? ስትፈዝ ገና ሌላም ነገር ያደርጋታል። እሷ ግን በስጦታ ትደስታለች። ስለተደሰተች መሰለኝ ነው የነገረች። ፍቅረኛ ይዘህ ሰጠኝ ኤክስ ሰጠኝ ብላ እኮ እንድትወቅሰኝ ሊሆን ይችላል የነገረች። ሊሆን ይችላል። እናማ እንዴት ልትደሰት ትችላለች? መጣስ እግርሽ እርጥብ ነው ማለት ነው። ይሄን ሰጠኝን ቸኮሌት እያበላ መጣሽ።
ለምንድን ነው አርፈሽ ማትቀመጪው? እንዴ ምን አደረኩ ደግሞ? ቲክቶክ ላይ ምንድን ነው የፖስትሽው? ምን ፖስትኩ? የጆኒ ልደት ነው። ቆይ ፎሎወር ነሽ እንዴ? እንዴት አየሽ? እኔ ሰብለኔ ስራ ጥቼ ካጠፋ ሰው አንቺን ፎሎ ማድረግ ነው? እባክሽ አትደብቂ። ለሆነ በፌክ አካውንትማ ፎሎ አድርግሽኛል። አሁን ነገር አታስቀይሺ። የጠየቁሽን ብቻ መልሽልኝ። ለምንድን ነው ፖስት ያደረግሽው? ቆይ ለምንድን ነው የምትቆጪው? ባለፈው እኮ ተናግሬ ነበር። ምንድን ነው የነገርሽኝ? ያው ኤላ ጋር ስለደረሽ ትንሽ ቅጣት ቀጣሻለሁ ብዬሽ ነበር እና ፖስቱ ቅጣቱ ነው። አረ አዎ፣ በዛ ላይ ምንም የጨመርኩት የቀነስኩት ነገር የለም። ቪዲዮ እንዳይበዛ ትንሽ ቆራርጬ ለቀኩት። እንደሞ ጆኒ አስፈቅጄዋለሁ አይደል? እንዳይረዝም የሚመችሽን ቆራረጥሽ። አዎ፣ አንቺ ያለሽበትን አስፈላጊ መስሎ ስላልታየኝ ቆርጬ አውጥቼዋለሁ። ቆይ ተመልካቹ ምን እንዲያስብ ፈልገሽ ነው? ግን ይመስለኛል ከቪዲዮ ይልቅ ኮሜንቱን ያናደደሽ። የፈለግኩት ግልጽ ሆነልሽ? ስሚ፣ ሰው እንደ ፍቅረኛው ቢያይሽ ምንም ለውጥ አይመጣም። እውነተኛ ፍቅረኛው እኔ ነኝ። አንቺ አንበበሽ ከተናደድሽ በቂ ነው። አሁንም ከኤላ ካራቅሽ ሌላ ነገር ነው የሚጠነሰሰልሽ። እሺ ቸኮሌት እንዴት እንደሚጣፍጥ ያቅምስሽ። አልፈልግም። ለነገሩ ለካ ጣፋጭ ነገር ይወድልሽም። እኔ ደግሞ ጥሩብኝ ጣፋጭ ነገር እወዳለሁ። ለዛ እኮ ነው ኤላ ላይ ልጥፍ ያልኩት። ሴትዮ ሰላም ስጪ፣ ካልሆነ ግን እመኚኝ እኔም ያንቺን መንገድ እከተላለሁ። ሴትዮ ቆይ ምን ነው ሴትዮ የሚመስለው? እስኪ ግን አንድ ፍሬ ልጅ እኮ ነኝ። አልቀረብሽም አሮጊት ነኝ እንዴ? እኔ መልሽ እኔ አሮጊት ከተባልኩ አንቺ ምን ልትበይ ነው? ከማማሰብ ነው። አፍሽን ዝጊ። ከዛ በፊት ግን አንድ ጥያቄ አለኝ። በጣም ያናደደሽ ቪዲዮ ነው ወይስ አይደለም? እና ምን ሊሆን ይችላል? እና ታዲያ ኤላ የሰጠኝ ስጦታ ነው? ምን እኮ ለቸኮሌት ብዬ ነው የምናደደው? በስጦታው ተናደሽ ብትነግሪኝ እንደ ቀናሽ እንዳይታሰብብሽ በቪዲዮ አሳበብሻ። ምንም የሚያስቀናኝ ነገር የለም። ሲጀመር ኤላ ስላስለመደሽ እንዳይከፋሽ ብሎ ነው የሰጠሽ። ስላስለመደሽ? ቆይ እሱን ሄደሽ አውርተሽዋል ማለት ነው? ለምን አውራዋለሁ? እና እንዳስለመደኝ እንዴት እርግጠኛ ነሽ? ያው ባለፈ ታሪክሽ ሳይሰጥሽ አይቀርም ብዬ ነው። እንደምታወሪው አይነት ግንኙነት ከነበራችሁ ያው ለሰብልዬ አይተሽ የማታውቂው የፍቅር ጊዜ ነበረውን እንጂ ትንሽ ብቻ ጠብቂ፣ በቅርብ እንደ በፊቱ እንሆናለን። እሱ ጋር ግን ላንቺ ምንም የቀረ ፍቅር ስሜት የለም። ብቻሽን እየወደድሽ ያለሽ። እኔ መልሽ ለኔ ስሜት እንዳለው ማረጋገጥ ትፈልጊያለሽ? ስለማውቀው አልፈልግም። ተፈለግሽ ግን አሳይሻለሁ። ስለአንቺ ፍቅር ህይወት አይመለከተኝም። ከኔና ከጆኒ መሀል ብቻ ውጪ። አንቺም ከኤላ እስከራቅሽ ድረስ ሁሉም ነገር ሰላም ይሆናል። አሁን ሂጂ ግን ቸኮሌት ይላጣጥልበት። ባይ ጄሪ በእናትሽ ለራሴ ነው ሆድ ብሶኛል። እና ማን ሆድ ያልባሰዋል? አንቺ ደግሞ ለራሱ በጣም ሆድ ይባሰኝ እና አሁን ራሱ አንድ ነገር ብትይ ማለት ነው ማልቀስ ከጀመርኩኝ አላውቅም። እንጂ ደግሞ ምን ጎሎብሽ ነው? እባክሽ ወደ የሚብስሽ ስንት ሀሳብ ያለብኝ ሰው መሰልኩሽ። አሁንማ ጨራሽ ሌላም ተጨምሮብኛል። ምንም ከምን እንደማደርገው ራሱ ግራ ግብት ነው። እሺ በእናትሽ ጄሪ አሁን መናገር የምትፈልጊውን ተናገሪና ሂጂልኝ። መናገር ብቻ አይደለም መስማትም እፈልጋለሁ። ምንድነው ደግሞ መስማት የምትፈልጊው? እሱን እነግርሻለሁ። ግን መጀመሪያ ሁለታችንም ሆድ ብሶን ከምንነፋረቅ ራሳችንን እናረጋጋና እነግርሻለሁ። እሺ ይኸው ተረጋግቻለሁ። ምንድነው ጉዳይሽ? ተረጋግሽ። አሁን የማደርገው ነገር ሁሉ ታደርጊያለሽ። በእናትሽ ጄሪ ተይኝ። እንግዲህ ሴት የሆነሽ እዛ ትላለች እንጂ ይኸውልሽ እስካሁን እያወራሽ ነበርሽ የተረጋጋችሁ አንቺ ነበር። አሁን ኃይለኛው ትመጣች እንዳትረምሽ እንጂ እሺ ቆንኩኝ። ሰዋት አይደዛ ሰዋት አይደለም ምናምን የሚባሉ ነገሮችን መስማት አልፈልግም። የማደርገው ነገር ታደርጊያለሽ። ጄሪ ግን ወይ ሴትዮ ዋ አድ ሚዛሪ ያየሁሽ ነው። ስሪ በደንብ እሺ። አሳየኛል። እጅሽን እንዲያርጊ እንግዲህ አንቀሳችሁ ነፋስ ተቀበይ። ከዛ አየር ውስጥ ከዛ ነገር መልሰሽ ቤዛ በስነ ስርዓት ስሪ። እያየሁሽ ነው። እሺ በይ ግን ደህና ነኝ። አንቺ ነሽ? እኛ ግን ደህና አይደለም። ምን ሆናችሁ? አንተን በመፈለግ ስንዳክር ብዙ ዝለናል። የቤዛ ጭንቀት ተጋብቶብን ስንሰቃይ ነው የከረመው። ለሱ ጭንቀት ምክንያት መሆኑ ያን ያክል ስሜት ባይሰጥም በዚህ ልክ መጨነቃችሁ ግን ያሳዝናል። በቃ እና ምን ልበል? ባህሪ ተቀይሯል በል። የሰው ልጅ እኮ መሽቶ በነጋ ቁጥር ብዙ ነገር ስለሚፈራረቅበት ባህሪው ይቀየራል። እሺ አሁን ላይ ለቤዛ የሚሰማን የፍቅር ስሜት ማወቅ እፈልጋለሁ። ምንድን ነው የሚሰማው? እሱን ከሷ ቀደም አውርተንበታል። ግንኙነታችሁ ፍቅር የሚባል ኤሌመንት እንደሌለ ነገርካት ነው? አውታሻለች እንዴ? አዎ በጣም እያዘነች ነው ያው የሚያወራች። በማን ሊሆን ይችላል? ባንተ ነው?
እና እየወቀሽ ነው? እየወቀስኩ አይደለም። እና ምን እያለሽ ነው? ያለህበትን ሁኔታ ልረዳህ እየሞከርኩ ነው። እቺ ልጅ እኮ አንተን በማጣት ስትሰቃይ ነበር። አሁን ደግሞ መታለ አይደል? ማረፍ እንጂ መሰቃየት የለባትም። ልክ ነሽ። እኔም ዳግም ተመለሽ የተስፋ ሰጥቻት የሱቃ ምክር ነው አልፈልግም። ልትለያት እያሰብክ ነው? ላለያት ማሰብ አብሮ የማያደርገን ከሆነ ልለያት ማሰብም መለያት ያነክተል አይደል? ሄለን አታስጨንቀኝ። ብቻዬን መሆን እፈልጋለሁ። አይልሽ ምን ሆኗል? አነጋገሩስ እንዴት ነው? እሺ አሁን ተረጋጋሽ? አሁን ጄሪ በጣም ተረጋግቻለሁ። አመሰግናለሁ። እሺ እንዴ ለምን ታመሰግኝ? አንቺ ከመምጣትሽ በፊት ስሜቴ ጥሩ አልነበረም። ስላረጋጋሽ። ሲጀመር እኔ ጄሪ እኮ ቀላል ሰው እንዳልመስልሽ ሁነኛ መድኃኒት ነው። ፓራስታሞል ነኝ እኮ በጣም እንጂ በጣም ነው ስሜቴ የሚለወጥሽው። እሺ ከተረጋጋሽ አሁን ወደ ጉዳያችን እንግባ። ደስ ይለኛል። ስለ ጊዜር ንገሪ። ምን ለምን ማወቅ ፈለግሽ? በቃ ማወቅ ፈለግኩ። እሱ በቂ ምክንያት አይደለም። እና ምን ብለሽ ነው ቆይ በቂ ምክንያት የሚሆንልሽ? ምናልባት አፍቅሬዋለሁ ካልሽ። አንቺ እኮ እኔ ጄሪ ነኝ አንዴ ማዳጋስካር አሳማ የመሰለ ሰው ማፈቅራ? ኧረ ተይ ጄሪ፣ አሁን የጠየኩሽን ብቻ መልሽልኝ ቤዛ። ቆይ አንቺም ጀንጅኖሻል እንዴ? አይ አሁን እናቴ መልክ መስራቱን ትተሽ የጠየኩሽን ብቻ መልሽልኝ። አልጀነጀነኝም አልኩሽ እኮ። እና ታዲያ ተዋወቃችሁ እንዴት ነው? በቃ ሀና ታፈቅረው ነበር፣ እሱም ግን ያፈቅራት ነበር። ከዛ ደግሞ በሌላ በኩል ሀናና ብሩኬም ፍቅር ይሉ ነበር። እሺ ከዛስ? ከዛ በኋላ ሀና ምርጫ ብሩኬ እንደሆነ ነገረችውና ጊሊያድን ከጨዋታ አስወጡት። በቃ ጄሪኔ ማቀስ ከዚህ ድረስ ብቻ ነው። ይሄ ጩልሌ ድሮን ጠርጥሬው ነበር ሲጀመር። ምን አደረገሽ? ጄሪ እኮ ያለፈ ታሪክ ነው። ያለፈ የሚባል ነገር የለም። አሁን ላይ አንድ ጄሪ የምትባል ማቃት ህይወት ውስጥ ትገባለች ብሎ አስበው መጀመሪያ ከሀና ጋር የነበረው ነገር መጀመር አልነበረበትም። በወቅቱ እኮ አልነገርሽውም ነበር። ቤዛ ስነ ስርዓት ያዢ። እኔ ስነ ስርዓቴን እይዛለሁ። ግን ጄሪ የምር አፍቅረሽ ከሆነ ከዚህ በላይ ከራስሽ ጋር ባትታገይ ጥሩ ነው። ይቺ ጄሪ አይደለችም እኮ ያፈቀረች እባክሽ። ታዲያ ማናት? ውስጥ ያለችው እቺ ስምንተኛዋ ጄሪ ናታ። እሷ እኮ ናት የምታሳብደኝ አብዳ ታስጠላ። እና እንዴት ልትፋቻት አሰብሽ? እኔማ እኮ የቻልኩትን ሁሉ እየሞከርኩ ነው። ይሄ እንደው አሳማኝ ሆነ ልጅ ያስጠላ። እኔ እኮ የማይገባኝ ቆይ ያፈቀሩ ሰዎች ግን ለምንድን ነው ስድብ የሚቀናቸው? ቤዛ ተይኝ ብዬሻለሁ። እሺ ልተውሽ በቃ። ለነገሩ ገባኝ። እንደዚህ አሽሙረኛ ሆንሽ ባልሽ ስለመጣልሽ ነው። አሁንማ በደንብ ነው የገባኝ። እሺ ታስጠላ አሮጊት። ለሱ ነው ብለሽ ነው ጄሪ? እና ሌላ ምን አለ? ተይው እባክሽ። ሁሉም ቢናገሩት አይደለም የሚባለው። ለነገሩ ልክ ነሽ። ሁሉም ቢናገሩት ወድ ባዶ ይቀራል አሉ። ሲጀመር እኔ ምንም ነገር መስማት አልፈልግም ከአንቺ። ምንም የምፈልገው ነገር አትንገሪ። ለራሴ በጣም ብዙ ጭንቀት አለብኝ። ሲጀመር ልሂድ እባክሽ። ጊዜ አድጋ ነው ቴዲጋ ታይኝ እንዴ? እቺ አማካል እንዴ ሄቨንስ ሽጣ አንቺ ጋር ተመጣመብሽው ጄል ወይ ጄሪ በእናቴ ልጅ እኮ ሊፋታኝ አልቻለም። የትኛው ልጅ? የመሳብ ቃሪ ተብዬው ነው። ደግሞ ምን አደረገ? ምን አደረገ ትለኛለህ እንዴ? ጭራሽ ሰተት ብሎ ትምህርት ቤት ድረስ አልመጣም። ማለት ዘበኞቹ ነው የታስገቡት? ወይኔ ዘበኞቹ ነው የታስገቡት። ሊማር ነው እንጂ ተመዝግቦ ሊማር ነው የመጣው። እናቴን አለቀው ስርስሩ አላለው ቢል ጥርሱን ነው ማራግፍለት። እኔ ግን መሲል ለማግኘት ብሎ ትምህርት ቤት ለቆ ከመጣ ጥርሱ መመባል ብቻ የሚያቆም አይመስለኝም። ይኸውልህ ማድረግ ያለብኝ ነገር በሙሉ አድርጌ ካጠገቡ አርኳለሁ። ቆይ ግን ልጁ እንደምትለው አይነት ልጅ ነው? አዎ ብታየው እኮ የሆነ ቄጡን የጣለ ወጠጤ ዱርዬ እኮ ነው። በምን አወቅ? እንዲሁ ስታየው አሁን ቆይ ሲመጣ ታይለ ስታየው ያስታውቃል። ምናልባት ግን ልጁ እንዳልኩ ካልሆነ መሲል እንዳታስመለጣት። እኔ ምኑም አልጣመኝም። ስለዚህ ከሚመጣው አደጋ በሙሉ አስጥላታለሁ ማለት ነው። ምን እንዳያደርጋት? ምን ሊያደርግ ይችላል ማለት ምን ማለት ነው? ኃይለኛ ፍቅር አይዟት ቢንቃት እኮ ትጎዳለች። አይ እኔ መሲ እስከማውቃት በደል ልጅ ነሽ። ነገሮችን ሳታገናዝብ ምገባ አይነት አመስለኝ። ሴት ልጅን ታውቃችሁ ይል እንዴ? ይኸውልህ ፍቅር ሲይዛት ጅል ነው፣ እውር ነው የምትሆን። ምናልባት እስካሁን የቆየችው እየገመገመችው ነው። ማን ያውቃል? የራሷን ግምገማ ጨርሳ ሊሆን ይችላል። የኔን ግን አላለፍም። አንተ ደግሞ በምን ገመገምኩ? እንዲሁ አይተው የሆነ የማይመችክ ሰው አይደል? በቃ አየሁት፣ አልተመቸኝ። እኔ ግን ዝም ብዬ ሳስበው ይሄ ለመሲ ያለ ስሜት ይሆናል ልጁን እንደዚህ እንድጠላ ያደረገ ሊሆን ይችላል። ዝም ብዬ ሳይ ግን ንዴትህ ከወንድምነት አልፎ ይሄ ፍቅረኛውን ሊቀማ እንዳለው እንደሆነ ይመስል ማለት። ቆይ ምን አስበህ ነው? እኔ እኮ ስሜታዊነት ነው እንትን ያልኩህ እኮ ወንድማዊነትን አስቤ ነው እንጂ ሌላ ነገር አስቤ አይደለም። ይገባኛል እኮ ወንድምናትን መሲን አታፍቅራትም፣ ግን ደግሞ ለልጁ ማለት ትንሽ እየደል ብሰጠው እድል። ኧረ ከዛ በኋላ አይኔ እያየ ፍቅረኛ ሊሆኑ ምን አለበት ከተስማሙ? ሞቼ ነው ቆሜ እኔ እያለሁ። ታዲያ እቺ ልጅ አንተ ስላልፈለግክ ብቻ ከምታፈቅረው ሰው ጋር አንድ ላይ አጡ። እሷ ልታፈቅረው ሊሆን ይችላል፣ እሱ ግን አያፈቅራትም። ሊጠቀምባት ነው የቀረባት። ልጁ እኮ እንደምታየው ነው፣ ለእሷ ብሎ ትምህርት ቤት እስከ መቀየር ደርሷል። ይኸውልህ ይሄ ነገር ፍቅሩን አያሳይም እና ለዓላማው ያለውን ጽናትን ነው የሚያሳየው። ብቻ ግን እሷ የምትፈልግ ከሆነ አንድ ላይ ከመሆን ምንም ያግዳችሁ ነገር የለም። ብቻ ግን አንተ ከእሷ ጋር ያለህን ወንድምነት ወር ደግሞ ጓደኝነት እንዳታጠው ሀሳቧን የምታከብርላት ነው የሚሻለው።
ቆይ እኔ የምለው አንተ ማን ነህ? ለልጁ እያገዝክ ነው እንዴ? እኔ ለምታደርገው ነገር ምክንያት የምትሆነው እያደረክ ያለው ነገር ልክ አይደለም። ስለዚህ በትክክለኛ መንገድ ልመራ ነው። እንደውም ነገር አይደል ለመሲም ለአንተም የልጁ ማንነት በቅርብ ጊዜ ውስጥ ምትው አድርጌ ያሳያቸዋል። ምን አለ አንተስ ብታሳየን ያው ፍቅረኛሞች ካሉ ማለት ነው። ለነገሩ ፍቅረኛሞችም ቢሆኑ አንተ ወንድምነትን አታጠው ነው ክትትል እንደውም አሁን ነው ጀምሮ ለልጁ ማንነት በቅርብ ጊዜ ውስጥ አሳያቸዋል። ወጠጠኛጭ አሳያቸዋል። መልካም ቀን ይሁንልህ። መልካም ፍለጋ አይናት ምን አለ ስሜትህን አምነህ ሰላም ብትል እኔንም ታሰርፈኝ ነበር። እቺ ብልት ተናደኝ ነበርች። ምን አድርጋ ነበር አንተ ነካ እኔ ደግሞ ምን አደረኩኝ? ቪዲዮ እንድትፖስት ፈቅዳላት ነው እንዴ? ታዲያ ምን ችግር አለ? ኮሜንቶቹን አይታቸው? አዎ ቪዲዮን ትንሽ አየሁትና ላይክ አድርጌ ብቻ ሰለፍ። በኮሜንቶቹ ልታናድደኝ እየሞከረች ነው። ኮሜንት ላይ ምን ተመጥቶ ነው? አይለያችሁ ስታምሩ ምናምን ፍቅረኛክ ነው የመሰለቻቸው እንዴ? እና ታዲያ ፍቅረኛ ናት ማለት ሰው ስለመሰለው ታዲያ እውነት ይሆናል እንዴ? እሱማ አይሆንም እንዴ? እና ታዲያ ለምን በውሸት እናደጀለሽ? እኔ እኮ ያንቺ ብቻ ነው። እውነታው ደግሞ ይሄ ነው። እኔ እንጃ ግን አንተ ላይ ተጋሩኝ ሲመስለኝ ከፋኝ። እኔ እንደሚከፋኝ ማለት ነው። ብታይ እኮ ንግግሩ እንዴት እንደሚያናድድ። ቆይ ቲክታክ ላይ ፍሬንድ ናችሁ እንዴ? ማለት እንዴት መጣችልሽ? አረ ምን ሰርታ ትበላለች? እሷ ነች ልታናድደኝ የነገረች። ደግሞ እኮ ቪዲዮ ላይ የሌለው። እሺ ቆይ አሁን አምኜ ነው እሱ ምን እኮ አሁን አትወቁታል። ነይ ቁጭ ውጭ አለሽ ሀይቱቻ እንዴት ነሽ? ደህና ነኝ ጸጋ፣ እንዴት ነሽ? በህይወቴ ስመኘውና ስናፍቀው የነበረውን ህይወት እኮ መኖር ጀመርኩ። እንኳን ደስ አለሽ። እንዴ ስትመኘውና ስትናፍቀው የነበረው ህይወት የቱን አትይኝም? ማወቅ አልፈልግም። እንደዛ ማለት እንኳን አትችይም። እሺ ምንድን ነው ንገሪኝ። እንደዚህ ብቻሽን ቁዝም ብለሽ ትቀመጪ ደስ ይለኛል አይደል? አሁን ደግሞ አንድ ተጨማሪ ትእዛዝ ሰጥሻለሁ። ምንድን ነው እሱ? ከዚህ በኋላ ሄለን እንዳታገኛት። ከእሷ ጋር ደግሞ ለምን? በቤዛና ባንቺ መሀል ሆና ወሬ እያመላለሰች እንደሆነ አውቄያለሁ። እናማ ከዚህ በኋላ በፍጹም ሄለን እንዳታገኛት። እንደሱ ማድረግ አልችልም። ወደሽ ሳይሆን በግድሽ ታደርጊያለሽ። ቆይ ግን ጸጋ፣ እስከ መቼ ነው እንደዚህ የምታሰቃይ? የበቀል ጥማቴ እስኪቆርጥልኝ እኮ። መቼ ነው ያንቺ ጥማት የሚቆርጥልሽ? እሱን አላውቅም፣ ግን ያልኩሽን ብቻ አድርጊ። ክፉ ነሽ። እሺ ክፉ። ክፋትን የተማርኩት ከእንዳንቺ አይነት ክፉ ሰዎች ነው። አትርሺ እሺ ጸጋ፣ ይህም ቀን ያልፋል። እንደሚያልፍ በደንብ አውቃለሁ። እስከዛ ግን እጄ ላይ ያለውን ነገር በደንብ አጣጥማለሁ። ገባሽ? አዎ በደንብ ገብቶኛል። በጣም ጎበዝ ልጅ። ወይኔ ቹቹሻ፣ አንቺ ልጅ ምን መሰለኝ፣ ዝምታ እያበዛሽ ነው። ዝም በል እንዴ! ኧረ እባክሽ፣ ብቻ እየቀለድሽብኝ እንዴ? እባክሽ መስሎሽ ነው? እንዴት? እንደውም ከሌላው ጊዜ በተለየ በጣም ደስተኛ እንደሆንኩ የተሰማኝ ነው። ጎሽ፣ እንደዚህ ደስ እንዲልሽ ነው የምፈልገው። ግን ቆይ ምን ተገኝቶ ነው? ምንም። ያለ ምንም ምክንያትማ ደስ ሊልሽ አይችልም። በእርግጥ የሆነ ምክንያት አለኝ እኮ። ልስማ። የጎደለኝን ይሁን ያለኝን ብቻ ለራሴ ዋጋ መስጠት እንዳለብኝ የሆነ ሰው ነገረኝ። ኦ ብቻ ዳጊ ጋር ማውራት ጀመርን እያልሽ እንዳይሆን። ኧረ አይደለም። እና ሰሞኑን ከዩኒቨርሲቲ ተመርቃ የመጣች የጎረቤታችን ልጅ ነበረች እና አብረን መዋል ጀመርን። እናማ ፍቅረኛ የለሽም ወይ ብላ ስጠይቀኝ ስለ ዳጊ ያለውን ነገር ዝግዝግ አድርጌ ነገርኳት። እና እሷ ምን አለች? ዳጊ እንዲኮራብሽ በጣም አጥብቀሽ ስለፈለግሽ ነው። እስቲ ለራስሽ ዋጋ ሰጥተሽ በቀላሉ ማትገኝ ሴት እንደሆንሽ አሳየውና ከዛ በኋላ ምን እንደሚሆን አብረን እናያለን አለች። እሺ። ከዛማ ለራስ ዋጋ መስጠት እንዴት ነው ብዬ ስጠይቃት አንዳንድ ነገሮችን አለማመደች። እና ታዲያ ለውጥ አመጣሽ? አሁን የሚሰማኝ በጣም ደስ የሚል ስሜት አለ። ግን ረዱ፣ ስሜቶችን መግለጽ ከቻልሽ ብትነግሪኝ በጣም ደስ ይለኛል። ታውቂያለሽ፣ ዳጊ የኔ ካልሆነ ዓለም የሚገለበጥብኝ ሌላ ወንድ ማፍቀርም ሆነ መልመድ የማልችል ይመስለኝ ነበር። እና አሁን ጠላሽ? አይ አልጠላሁትም፣ ግን እሱን ለማግኘት ብዬ ራሴን ዝቅ ማድረግ እንደሌለብኝ ተሰምቶኛል። እና ታዲያ ይሄ መንገድ እሱን የሚያመጣልሽ ይመስልሻል? እርግጠኛ አይደለሁም፣ ግን እሱን ለማግኘት ብዬ ክብሬን ዝቅ ማድረግ እንደሌለብኝ ተሰምቶኛል። ክብር ደግሞ በጣም ትልቅ ነገር ነው። ኧረ ጉዴ! ረዱሙሽ ከአንቺ የማልጠብቀውን ነገር እኮ እየነገርሽኝ ያለሽ። ጥሩም ተናገሬ ከሆነ ጥሩ መናገሬ የኔ ሳይሆን የልጅቱ ነው። ይቺ ልጅማ እኔንም ታገናኘኛለሽ። እንዴት ለራሴ ዋጋ መስጠት እንዳለብኝ እንድትነግረኝ እፈልጋለሁ።
የሚገርምሽ ሜሉ ከሷ ጋር ማውራት ስትጀምሪ የሆነ ቀለል የሚል ስሜት ይሰማሻል። ጓደኛዬ ያን ሁሉ ነገር አልፈሽ እንደዚህ አይነት ስሜት ስላየሽ በጣም ደስ ብሎኛል። ሜሉ አንድ ነገር ልንገርሽ። እሺ ምንድነው? ንገሪኝ። ዳግም አሁንም ላንቺ ስሜት ያለው ይመስለኛል። ምናልባት አንቺ ውስጥም ተመሳሳይ ስሜት ካለ አይደበረኝም። እሺ። አረ እኔ ጋር እንደዚህ አይነት ነገር የለም። ሜሉ አትረበሺ። ያለ ምክንያት አይደለም እንደዚህ ያልኩሽ። ስለ ዳግም ሲነሳ የሆነ ማይብሽ ስሜት ስላለ ነው። ማለት ምን አይነት ስሜት? እሱን ቁጭ ብለሽ ለብቻሽ ራስሽን አዳምጪ። አሁን ሄድ አለብኝ። ቆይ ልጅቱ ምን እያለች ነው? አይቆም ወይ ግቢውን ይታይሽ። ከክረምቱ የተለየ እይታ ነው ያለው። ታዲያ ጠንቀቅ እያልሽ ለምን? ያለሽ እዚህ ግቢ ብዙ እንዳንቺ አይነት ቆንጆ ገብቶ ስለማያውቅ ትኩረታቸውን ቶሎ ትስቢያለሽ። እሱንማ ለምጄዋለሁ። የዚህ ግቢ አይን ቀላል እንዳይመስልሽ። እሱስ ልክ ነህ። አንዴ ሲስተም ውስጥ የሚገባ ነው። አሁን ግን ከመግባትም አልፎ አፕዴት ላድርገው ነው። ያው አንቺ ደግሞ ተግባቢ ስለሆንሽ ምንም አይከብድሽ። ያስ እንኳን ሰው አውሬ ማልመድ ይችላል። እኔ የምልሽ ለሰው ግን ትልቁ ስጦታ ምንድን ነው? እሱ እንኳን እንደ ተቀባይ አስተሳሰብ ይወሰናል። እሱስ ልክ ነሽ። ለአንተ ምንድን ነው? ታማኝነት እና ደግሞ ራስን ያለ ስስት መስጠት ይመስለኛል። እናንተ ምንድን ነው የሰጠኸኝ? ሁሉ ነገር ነው። አመሰግናለሁ። ደግሞ ኤላ ስጦታ ሰጠሻል? ኦ ያስለመደኝ ስጦታ ሰጠኝ ነው? አዎ ጆኒ ነገረኝ። ቅድም በወሬ ነገሬው ነበር። እና በስጦታ ተደሰትሽ? ምንድን ነው የሰጠሽ? የስጦታ ትንሽ የለውም። አስበው መስጠቱ ራሱ ትልቅ ነገር ነው። ልክ ነሽ። እኔ ግን ተመን የሌለው ማንነት የሚሰጠው። አመሰግናለሁ። እኔ የምልሽ ለምን ግቢ ዞር ዞር አለን? እሺ ተምና ኪሊየር ሲጀመር ከመጀመሪያው ሆኖ ጀምሮ የአይነ ውሃ ነው እየጠርጠረኝ ነበር። በጣም ጮልሌ እንደሆንክ በጣም አድርገህ ታስታውቃለህ። እኔ ጄሪ ደግሞ ካንተ ባስኩኝ ጮልሌ ሆኜ ካላሳየው ሞቻታለሁ። እንዴ ቆይ አልገባኝም። እኔ ራሱ ምን ነው ደጋግሜ እያሰብኩት ያለሁት እንዴ? ኧረ አንተ ሰውዬ በቃ ከአይምሮ ይወጣልኝ። ደስ አትበለኝ አልኩህ። እንዴ ተወኝ በቃ እንዴ። ረዴት አንቺ ነሉ። አቤት ነይ። አቤት ጄሪ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እኔማ እግዚአብሔር ይመስገን ደህና ነኝ። ቆይ አላየሽኝም ነው ወይስ ባላየ ጀለፍሽኝ? አልገባኝም። አሃ ይሄ ነገር እየሰራ ነው ማለት ነው። ጄሪ ራሱ ፈለገችኝ እኮ። ሴትዮዋ ምን ይዘጋሻል? መጠየቅሽ ነገር መልሽልኝ እንጂ። አይ ስለሆነ ጉዳይ እያሰብኩ ስለነበረ ነው። ስለምን? ለራሷ ዋጋ ስለመስጠት። እስከዚህ ማለት ነው እና ዋጋሽ ስንት ሆነ? እኔ ናት እሱ ይቅርብሽ ጄሪ። ይልቅ ለምን ነበር የፈለግሽኝ? ምን ነው የተፈጠረ አዲስ ነገር አለ እንዴ? ሰሞኑን ዳግምን መፈለግ አቁመሻል ጄሪ። አንዳንዴ አንቺ ብቻ ፈላጊ ስትሆኚ ዋጋሽ ይወርዳል። ለዛ ነው። ሴትዮ ቆይ ሰሞኑን የከረምሽው ከበግ ነጋዴ ጋር ነው እንዴ? ምን ነው ዋጋ ማለት አበዛሽ ይሆናል። ይልቅ ለምን እንደፈለግሽኝ ንገሪኝና ልሂድ። እሺ እኔ የምልሽ ረዱ፣ ቆይ ፍቅር የያዘሽ ሰሞን እንዴት ነበር ሲያደርግሽ ነበር? ለምን ማወቅ ፈለግሽ? ያው ለጠቅላላ እውቀት። እንግዲህ ያው ብዙ ነገር ነበር የሚሰማኝ። እስኪ ተወሰኑት ንገሪኝ። ምን መሰለሽ ጄሪ፣ ደጋግሜ ስለሱ አስባለሁ። ስለሱ በጭራሽ አላስብምልና መልሼ ራሴ ስለሱ ሳስብ አገኘዋለሁ። ከጓደኞቼ ጋር ስሆን ስለሱ ማውራት ነው የሚያስደስተኝ። ወንዶች እንኳን ረዱ ብለው ሲጠሩኝ እሱ የጠራኝ መስሎኝ ልቤ ፍንጥቅ ነው የሚለው ብታይ። ብቻ በጣም ብዙ ነገር። አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት። ወይ ለምን ውርደት? አሬ ውርደት ብቻ አይደለም ቅሌትም ጭምር ነው። ጌታ ሆይ ወይ እንግዲህ ተመልጭ አፈቀጥ ማለት ነው። አይ ብቻሽ የማይሆን እንደው መድኃኒዓለም እንደው እርዳኝና ፈጣሪ ዛሬ ላገኝና ልክ ነገር ይጥልቁላት። ምንድነው የሚፈልገው? የተፈጠረው እንደምች እዚህ ትምህርት ቤት እኮ ለመገመት የሚያስቸግር ነገር ነው የሚፈጠረው። ባሮክ መጣ። ባሮክ የውሻት ፍቅረኛ እዚህ ተመዝግቦ ትምህርት ጀመረ። እንዴት? ምክንያቱን አልነገረኝም። እኔ አላማረኝም። መሲ ልጁ ሊያመር ነው እንዴ? ከጄሪ ጋር የሆነ ግንኙነት አለው። ለሷ ብሎ ይመስለኛል። አፍቅሯት ባልሆነ አፍቅሯት ከሆነማ አለቀለት። ጨርቁን ጥሎ ነው የሚያብደው። አንቺ እናታን አላገኘው አብሮን አይቶ እንደ ኩርማ ሂጄ ካልወጋሁት ብሎ እሪ እያለ ነበር። ወይኔ ከዛስ እንዳትነካው ምናምን ብዬ ቀወጥኩታ። ወይ ባሮ ባንቺ ምክንያት መከራውን በላለ። እባክሽ አሁን በደንብ ድራማችንን መስራት እንችላለን። ልጁም ጨዋታው ተመችቶታል መሰለኝ። ብርቅ ሆኖበታል። የነበረበት ትምህርት ቤት እንደዚህ አይነት ነገር የለም መሰል። ትንሽዬ ሲቆይ የግቢው ሲስተም ይገለጽለትና ምን ውስጥ ነው የገባሁት ይላል። ይኸውልሽ እስከዛ ከናታን ዱላ እየጠበቅኩ ትወና አስተምረዋለሁ። ናታን ግን የሚሸነፍ ይመስልሻል? ይኸውልሽ ሊፈትነው ፈልጎ ፈተናውን አልወድቅ ሲለው የሚሸነፍ ይመስለኛል። በዛ ላይ ላም ይቆሰቁስልኛል። ሄላ
እንዴት? ለካ አልነገርኩሽም። የሩቅህን ትተህ የቅርብህን ተመልከት የሚለውን ደብዳቤ እሱ እንደጻፈው ነገረኝ። እንዴት አውቁ? እንደምትወጂው አውቅ ነበረ። ጭንቀትሽ ስላገባኝ ትንሽ ላቅልልሽ ብዬ አለኝ። አይ ናታን፣ ዙሪያውን ባንቺ ሰዎች ነው የተከበበው። መፈናፈኛ ሰጥቼዋለሁ። አሁን ካልገባው ግን እሺ ሄለን እንዴት ነሽ? ደህና ነኝ። ምን ነው ኮስተራልሽ? ችግር አለ እንዴ? አይ ላንቺ ፊቴ ፈገግ ማለት ስለምወጪ ብቻ ጠልተሽኝ እንዳይሆን። ታዲያ ምን በወጣ? አንቺን የመሰለች ጓደኛዬን እንዴት ልጠላ እችላለሁ? በእናትሽ። ለነገሩ ልክ ነሽ። ብዙ ተንኮሎችን እኮ አብረን ጠንስሰናል። በተንኮል የተዋወቁ ጓደኛ ማቾች ደግሞ መቼም አይጠላሉ። ለምን ነበር የመጣሽው? ትእዛዝ ልሰጥሽ። የምን ትእዛዝ? ከዚህ በኋላ ቹቻ እንዳታገኛት። ለምን ሲባል? ስለማልፈልግ እኮ ምክንያትሽን ንገሪኝ። በቤዛና በሷ መሀል ሆነሽ ወሬ እያመላለሽ እንደሆነ አውቄያለሁ። እናማ እኔ ጸጋ በፍጹም እንደዛ እንዲሆን አልፈልግም። ገባሽ? አልሰማሽም። ወደሽ ሳይሆን ተገደሽ ትሰሚኛለሽ። ማንሰማሽ ምን አባሽ ልተመጭ ነው? እሱን እንኳን ማሰብ ይከብድሻል። የፈለግሽውን ነገር መፍጠር ትችያለሽ። ከዚህ በኋላ አልሰማሽም። እሺ ጸጋ። ችግሩ እኮ ማለት ነው ነገር አዲስ ነው እኮ። እንዴት? አንቺ አልሰማ ባልሽ ቁጥር አደፍርስን ከደበቅኩበት አወጣውና ቹቻ ላይ ጃስ ስለዋለሁ። ያኔ ምን የሚያደርግ ይመስልሻል? ሚቲቲን ይቀማታል። ጸጋ በእናትሽ ይብቃሽ። መቼም ነው የማይበቃኝ። ሰምኛለሽ? አንቺ በራ አድርጊ የምልሽን ነገር የማታደርጊ ከሆነ ቹቻ በጣም ትሰቃያለች። ስለዚህ አስቢበት በደንብ። ቆይቼ ልጅ ከቀን ወደ ቀን እንደ ሰይጣንነት እየተቀየረች ነው። ታነሳው ወጣው እንዴት ነው ግቢውን ለመልክ እየለመድኩ ነው። ያው መሲም ስላለች በደንብ ዞር ዞር ታሳየኛለች። ግን ለምን ብቻ ነው ና ግቢውን ዞር ዞር አትልም? ማለትማ ግቢ ውስጥ በጣም ቆንጆ ቆንጆ ነው ሴቶች አሉ። ያው በነፃነት ሆነ እንተዋወቃቸው ብዬ ነው። ሌላ ነገር አስቤ እንዳልሆነ ታውቃለህ። አይሆንማ። አይኔ ከመሲ ሌላ ማንንም ማየት አይችልም። ይኸውልህ ትሰማኛለህ አይደለ? እኔ ፊት ፍቅር መስዬ ምናምን እያልክ እንድትጨማለቅም ሆነ እንድታወራ አልፈቅድልህ። ይኸውልህ ዓለም ሁሉ ፊት በኋላ ራሱ በጣም ነበር ደስ የሚለኝ። ቆይ አንተ እንዴት ነው የምትናገረው? ከማን ጋር እንደምታወራ ግን አውቃለህ? ያ በደንብ አውቃለሁ። መጀመሪያ ጊዜ በቦክስ ሰላም ያለ ልጅ ጋር ነው እያወራሁ ያለሁት። ታዲያ መጀመሪያ ቦክስ ከሆነ እንዴት መጨረሻን መገመት አቃተ? ግምቱን እኮ መገመት አይከብድም። ያው አሪፍ ልጅ መሆኔን ታውቃለህ። ከመሲ ጋር ያለኝን ግንኙነት ደግሞ ትፈቅድልኛለህ። ትሰማኛለህ? መቼም ቢሆን አልፈቅድልህም። ጥሩ ልጅ መሆኔን ካወቅ ለምን አትፈቅድም? ነው ወይስ ሌላ ዓላማ አለ? የምን ዓላማ? መጀመሪያ አካባቢ ጥሩ ልጅ ስላልሆነ ፍቅረኛሽ እንዲሆን አልፈቅድም ነበር ያልከው። አዎ ብያለሁ። እና ታዲያ ምን ይጠበሳል? ኦኬ ጥሩ ልጅ መሆኔን ካወቅ ምክንያት ምንድን ነው ላለ መፍቀድ? ትሰማኛለህ አይደለ? እኔ በህይወት እያለሁ መቼም ቢሆን አብራችሁ እንድትሆን አልፈቅድልህም። ለምን? አያገባህም። እኔ ብለው መሲን በድብቅ ተፈቅራታለህ እንዴ? ምን አባርቀው ትብሻ ይኸውልህ ናታ፣ ጫፌን እንዳትነካኝ እከሳለሁ። ትሰማኛለህ? አንተ ከየት እንዴት ለምን እንደመጣላ ግን ይሄ እንደፈለግ በተፈነጭበት ቦታ አለ። እሺ ሰማኛ? አውቃለሁ። መሲ ቆንጆዬ ናት። አንተ ልጅ አትፈታተን ናታ፣ ጫፌን ተነካኝና እከሳለሁ። የዛኔ ምን ይፈጠራል? ከዚህ ትምህርት ትባረራለህ። ከዚህ ትምህርት ተባረርክ ማለት ደግሞ እኔና መሲ ፍቅራችን እንድናጣጥም ትለቀናለህ። አንዱን ደግሞ ችግር አልፈቅድልህም። ስነ ስርዓት ነህ። ሁሌም ግን በቁጣ ይሰር አልፈህ ተቀመጥ። ሰማኝ አይደለ? ሃይሚ እንዴት ነው ማክ? አለሁልሽ። ምን ነው ጠፋሽ? ቴክስቴንም አልመለስልሽ። ልክ ነበር እንዴ? የበዓል ቀን እኮ መልካም አዲስ ዓመት ብዬ ልኬልሽ ነበር። ወይ ወርቅ፣ ሶሪ በጣም ብዙ ቴክስቶች እየገቡልኝ ስለነበር አላየሁትም። ችግር የለውም። እና በዓል እንዴት ነበር? ቆንጆ ነበር። አንተ ጋርስ? ያው አንቺ ቴክስቴን ስላልመለሽ ትንሽ ደበረኝ እንጂ ሌላውን እንኳን አሪፍ ነው። ደስ ይላል። ያው ብዙ ጊዜ በአካል ስላልተያየን የአዲስ ዓመት ጊፍት ይዤልሽ መጥቻለሁ። ምንድን ነው? እሱን ከፍተሽ ብታይ ይሻላል። በጣም አመሰግናለሁ። አሁን ልክፈተው? ኖ አሁን እንዳከፍችው። ለምን? በኋላ ቤት ገብተሽ ክፈችው፣ ከዛ ደውይልኝ። ቆይ አሁን በከፍተው ምን ችግር አለ? ካየሽው በኋላ ደውይልኝ። በዛውም በስልክ ማውራሽ ነገር አለ። እንድደውልልህ ምክንያት እየፈጠርክ መሆኑ ነው? ምን ነው ደበረሽ?
አይ አልደበረኝም። ያው አንቺን ለማግኘት ካለኝ ጉጉት የተነሳ ነው እንጂ በክፋት እንዳትወስዱ። ዳጊ ደህና ነው? ደህና ነው። ምን አይደለሽም። ቆይ ዳጊ ግን ምን ቴክስት የሚመለሰው? ቴክስት እንደዛ ሳይሆን ማለት ችግር የለውም እኮ እኔ ላኩልሽን ሳታይ ለሱ መላክሽ ይከፋል ብለሽ ነው? ችግር የለውም አይከፋኝም። ማርክ ከደበረ ግን በጣም ሶሪ። ጣጣ የለውም። በቃ እኔ ልሂድ። እሺ ትንሽ አትቆይም? ብቻዬን መሆን ስላለብኝ ልሂድ። እሺ ስለስቶ በጣም ሰጥቷል። ምንም ቆይ ምንድን ነው ያደረኩት? ምንም እንደፈለከኝ ስለገኝ ትችላለህ። እሺ ስናፍቀሽ እንዳልሆነ ገልጻ ከአንተ ጋር የማሳልፈው አንድ ደቂቃ እንኳን ያመኛል። ለምን? ምክንያቱም አሁን ላይ ለሚገጥሙኝ የህይወት የመስቀልቅሎች እንዳለ አሻራ ስላለበት። ምን አይነት ማደርገው ልጅ ይመስልሻል? በአባቴ አስፈራርተውኝ ነው ከአባቴ ውጭ መሄጃ የለኝም ምናምን ብለህ አንጀቴ ልትበላው ነው የመጣው። ዳኒ እንደዛ ከሆነ አታስበው እሺ። እሷ ቤዛ ሞታለች። ማን ገደላት? አንተና መሰሎች። እኔን እንኳን እንደዚህ አይነት ነገር ውስጥ አታስገቢኝ ደስ ይለኛል። አሁን በእናትህ ምን ፈልገህ እንደመጣ ተናግረህ ከዚህ ሂድ። ከዚህ በኋላ በፈለጋችን ሰዓት አብሬያችሁ ደግሞ ለያሬድ ላረጋግጥለት ስሞክር ምን እንዲያመኝ አልቻለም። እንዴት እባክህ? ጸጋም ሆነች ደመረ በአባቴ ነበር የሚያስፈራሩኝ። አባቴ ደግሞ ድክመቴ ነው እና አሁን ግን ወንድሞቹ ጋር ለባህል እንደሄደ ክርስትና በተነሳበት ደብር ሞት የሚዘው ነው እንደውም ፈልገው ብሎ ከሄደበት አልተመለሰም። ጥሩ ነው። ስለዚህ ከዚህ በኋላ ማንም አስፈራርቶ የሚያከሳስረው ዳኒ አይኖርም ማለት ነው። ታዲያ ይሄንን ሁሉ ለኔ መናገር ምን አስፈልገ? ከፈለጋችን ከጎናችሁ ለመቆም አልፈራም በማለት ነው። አይ ዳኒ አሁንም ሞኝ ይመስላል አይደል? እንዴት? አቶ ተሰማ አብረው ናቸው ወይ? አብረው መሆናቸውን አረጋግጥልኝ ብሎ ልኮ የኛን እምነት ለማግኘት እንደዚህ እየተጋጋጥክ እንደሆነ ማላቀሽ ነው እንደሚመስል። አሁን ገና ባልና ሚስት ከአንድ ወጥ ይቀላሉ የሚለውን አባባል ነው እንዴት? ይሄን ሀሳብ ላይ ያሪፍ ነገር እሱም ተመሳሳይ ነገር ነበር ቢልህም አይገርምም። እድሜ ላንተና ለመሰሎች ሰው ማመን፣ በነፃነት ማፍቀር የሚባሉ ስሜቶቻችንን እንዳለ ያገላችሁ በድን አድርጋችሁናል። ሌላው ቢቀር ሰው ማመን እንዴት እንደሚታመንላችሁ ጅብ ከሄደ ውሻ ጮኸ አሉ። በእናትህ ዳኒ በጣም ደክመኛል። እሺ አሁን ብቻዬን ነው የምፈልገው። ወራት ነው። እሺ ቅድም ለልጁ መደረው ነበር። ጥፋቱ ያንተ ነበር። ቢሆንም እኮ እኔ ላንቺ አስቤ ነው። ለኔ ካሰብክልኝ የምወደው ልጅ አትብዳ። እና ታዲያ ለሱ ተደረበሽ የልብ ልብ እንዲሰማ ማድረግ አልነበረብሽም? እና አልሰማ ስትል ምን ላድርግልህ ታዲያ? ይኸውልሽ እኔ ግን አንቺ የፈለገ ጥፋት ብታጠፊ ሁሌም ካንቺ ጎን ነሽ መሆን። ናታን ለኔ አስበክ እንደሆነ አውቃለሁ። እሺ ካወቅሽ ራቂዋ። ግን ደግሞ ትክክል ነህ ማለት አይደለም። ቆይ ፍቅረኛ እንዲይዝ አትፈልግም? ይኸውልሽ እኔ እኮ ፍቅረኛ እንድትይዥ እፈልጋለሁ። ግን ልክ እንደዚህ አይነት ወጠጤ አይደለም። ቆይ እሱ ምን አደረገ? ይኸውልሽ መሲ ለአንቺ የሚገባሽ አይነት ወንድ አይደለም። ሊጠብቅሽም ሊንከባከብሽም ፍቅር ሊሰጥሽም አይችልም። በምን አወቅ? ይሄ እኮ ግልጽ ነው። እያየሁት አይደል እንዴ ልፍስፍስ መሆኑ። ናታን ደግሞ ለመጠበቁም መከታ ለመሆኑም አንተ አለህልኝ አይደል? በቃ አሁን ለጥበቃ ብቻ ነው የምትፈልጊኝ? እኔማ ከዛ በላይ እንድትሆንልኝ ነው የምፈልገው። ፍቅረኛ የራሱ እንዳንተ አይነት ወንድ እንዲሆን ነው የምፈልገው። ታዲያ ልጁ ምን እንደሆነ የሚመስለው? ያንተ አይነት ሊገኝ ይችላል። ምናልባት አንተ ራስህ ካልሆንክ ምን ደስተኛሽ? ምን ፈልገህ መጣ? መሲ አንዴ ፈልጌሽ ነበር። ለምን ፈለግህ? ሲጀመር ደግሞ መሲ እንዳትላት እሺ። ናታን ተው እንጂ ባሮክ ሄደን ፈልገህ ነው እንዴ? መሲ ብቻችንን ነው የምናወራው። እኔ ፊት አውራት እንዴ? ናታን ምናልባት እኮ ሚስጥር ሊሆን ይችላል እኮ ከኔ የሚደበቅ ሚስጥር። ያ ለመሲ ብቻ ነው የምነግራት። ይኸውልህ ሰውዬ ደሜን አታፍልም። ከተናገርክ ተናገር፣ አለበለዚያ ሂድ ከዚህ ጥፋ ጥፋ። መሲ አንተ አይሰማም እንዴ? 10 ጊዜ መስዬ መስዬ አትበል። አንዴ መሲ ካልክ ይበቃል። መሲ እኛ ሄደን እናውራ ወይስ እሱ ሄድልን? አሬ ልጅ አንተ ምን አባካል ቀንተ ናታን እንዴ? አሰብም እንዴ እንዴት እንደሚናገር ና እኔ ላንተ ሄደን ነው ይኸውልህ እገልሃለሁ። እሺ እሰባብራለሁ። ገና አልጨረስም። ይዟት ሄደ።
ሻምፒስ ነው። ምን አገባ? ምን ሆነሽ ነው? እሱም አያገባም ዳኒ። ለምን ሆነሽ ነው አትናገሪም? ከዛ በኋላ በምን መጠቀሚያ ልታደርገው አይደል? አልገባኝም። ሰማኛለህ ዳኒ፣ እኔ በደንብ ነው እሺ የማውቅህ። የሆነ ነገር ስትፈልግ ነው እንደዚህ ቆዳን የምታለሰልሰው። ኧረ አይደለም። አላምንህም። እንዴ እኔ እኮ ለነገ የሆነ ነገር ነግሬያቸው አላምን ስላለኝ ቢያንስ አንቺ ብትረጂኝ ብዬ ነው የመጣሁት። ምንድን ነው? እስከ ዛሬ ድረስ ያስፈራሩኝና ብዙ ፈልስ ሳል የነበረው በአባቴ ምክንያት እና አሁን ግን በቃ ኑሮዬን ከዚህ በኋላ ወንድሞቼ ጋር አደርጋለሁ ብሎ ለባል እንዴት አልተመለሰ። ታዲያ ይሄ ነገር ይመለከተኛል? አዎ ይመለከትሻል። እንዴት ነው የሚመለከተኝ? እስከ ዛሬ በእኔ ምክንያት ብዙ ተሰቃይታችኋል። አሁን ግን ልክሳችሁ እፈልጋለሁ። እንዴት ነው እባክህ የምትክሰን? በምትፈልጉኝ ሰዓት ከጎናችሁ በመሆን እና እኔ ብዙ ማውቃቸው ሚስጥሮች አሉ። በምትፈልጉ ሰዓት እሰጣችኋለሁ። ዳኒ በቃ እዚህ ምድር ላይ አንተ ብቻ ነው አራዳ እንደሆንክ የሚሰማ ማለት ትሰማኛለህ? ሲሄድ የመታኝ እንቅፋት ድጋሚ እንዲመታኝ አልፈቅድለትም። እሺ አላምንም እያልሽ ነው? አዎ አላምንም ዳኒ። ትሰማኛለህ? አይደለም ዛሬ ነገም ተነገ ወዲያም ዝንታለምም አላምንም። እሺ እሺ እናንተ እንድታምኑ ምን ላድርግ? ዳኒ ታነቅ። እሺ ያንን ካረክ በኋላ ልናምን እንችላለን። እምነት ማግኘት ለካ እንደ በጣም ከባድ ነው። ደግሞ ምን ነው ብቻ ተቀመጥኩ። ምንም አልኩ። እንግዲህ ታውቂውን ከሆነ ተናገር እንዴ። ምን ይላል? ቆይ ከሰው ጋር ጣልኝ እንዴ? አልተጣለም። አይ እንግዲህ ታውቂ ተናገር እንደሆነ ተናገር። እኔ ለራሴ ብዙ ጭንቀት ተሸክሜ ነው የምዞረው። ጄሪ እኔ ግን ምን ጉድ ነኝ? ምን ጉድ ነህ? እኔ እንጃ። ምናልባት ቬሪ ጉድ ወይ ደግሞ ወቻው ጉድ ልትሆን ትችላለህ። ከዚህ ውጪ ግን ምንም የማውቀው ነገር የለም። አንቺ ቃል ልጅ ምን አለብሽ? አንተ ራሱ ምን አለብህ ማርክ? በእናትህ የኔ ወንድም፣ እኔ ላይ ስንት ኮተት እንዳለብኝ የማውቀው እኔ ብቻ ነኝ። እሺ እኔ የምለው ጄሪ፣ ቆይ ፍቅረኛ ሳይዙ መኖር አይቻልም እንዴ? ግዴታ ነው? ማርክ አሁን ገና ወደ ጉዳይ እመጣለሁ። ቆይ ቢቀርስ ግዴታ ነው እንዴ? እሱም እኮ ነው የምልሽ። በዛ ላይ ገና ልጆች ነን። ገና ወደፊት እኮ በጣም ብዙ ነገር ይጠብቀናል አይደል እንዴ? እኮ እኔ የምለው ቆይ ከምን ተነስተህ ነው ግን እንደዚህ ያሰብከው? ሜላት አናዳኛለች እባክሽ። እኮ ምን አድርገህ? ለባል ቴክስት ልኬላት አልመለሰችልኝም። እና ለምንድን ነው ቴክስቴን ያልመለሽው ብዬ ስጠይቃት አላየሁትም ነበር አለች። ከዛ በኋላ በወሬ መሀል ምን አለችኝ ደግሞ እሷ፣ ዳጊ ለምንድን ነው ቴክስቴን ያልመለሰው አላለች መሰለሽ? ከዛ ደበረኝ። እና ለምን ይደብረዋል? እንዴት የደበረኝ? ይሄ እኮ አለመፈለግ እኮ ነው። ይሄም ከገባህ አንድ ነገር ነው። ስለዚህ ይኸውልህ ሰውዬ፣ ከዚህ ነገር አንድ ነገር ውሰድ። ምንድን ነው? ምንም ያህል ጠቃሚ ብትሆንም እንኳን ማለት ነው የማትፈልግበት ቦታ ላይ ከተገኘ ዋጋ ቢስ ነህ። ስለዚህ ከማይፈልጉ ሰዎች ርቀህ ዋጋ ወደሚሰጡ ሰዎች ሂድ። ልክ እኮ ነሽ ጄሪ። ቆይ የአሁኑን ንግግር የተናገረው ማን ነው? ብቻ ከኔ ከጄሪ አፍ እንዲያው ነው ነገር የወጣው። አንተ እችኛቷን ጄሪ እውነት አላውቃትም። ነው ጄሪ ትሙት ነው ምን አላውቃትም። እችኛቷን ጄሪ እንዴ ባንዴ ተነስቼ እኮ አነጋጀውኩኝ። ስማ ምን ይለኛል? ወይኔ እውቀቴ ግን ወዴት ነው? እኔ እንጃ ወዴት እንደሚሄድ ግን ደግሞ መሄድ አለብኝ። ጄሪ እኮ ልክ ነች። የማልፈለግበት ቦታ እየሄድኩ ራሴን አላረክስም። የድሮ ትምህርት ቤት እያለሽ ምን ነበር ያዝናናሽ? የእሱ ስም ባታነሽልኝ አለበት። አይባልም። ከዛ ድረስ መጥቼ የሰው ስም አለማንሳት ነበር። ቢሆንም የእሱን ስም ለመርሳት አይደል እንዴ? ቢሆን እኮ ደስ ይለኝ ነበር፣ ግን ኤላን የመሰለው መርሳት እሺ ጨዋታ ይቻላል። እስኪ ጨዋታ እሺ። እኔ የእሱ ስም አይኖርበት እንጂ የትኛውም ጨዋታ ደስ ይለኛል። ሁሉም ጨዋታዎች ከእርሱ ጋር እያያዝብኛል። አይ የእሱ ስም ማስማት አልፈልግም። ምን ደግሞ እረሳለሁ። እሺ እንዴ ኤላ ይሁን ኤላዬ ጋት ማለት ምን ባለሽ? ይውስቲ ነው ማለት አኪ ድረስ ይላል። እንደው ነው ምን ማለት ነው? ገና ፊት ምን ነው እሺ ነው አቤት ፈለግሽ? እሺ ምን ነበር? ከካሌብ ጋር ጨዋታ መጫወት ነበርና ሁሉም ጨዋታዎች ላይ አንተ አለክ እና በቃ ተስታውሰድ ይቻላል እንዴ? ሞክራ ይኸውልሽ ትዝታዎች እንዲቀመጡ የምፈልገው አንቺ ልብ ውስጥ ነው። እሺ ማለት በማይረቡ ትዝታዎች እንዲሞሉ ስለማልፈልግ ነው። ምን ማለት ነው? ከበሬክቲ ጋር ነው እያወራሁ ያለሁት። ካሌብ አንዴ ታገሰኝ። ኤላዬ ግን ወዴት እየሄድክ ነው? ወደ ሆነ ቦታ መናገር አትችልም? አዎ አልችልም። በቃ ሂድ። ለካ ተጣልተናል። እኔ
እኔ እኮ መተቸኮል ተወሰደኝ የተረጋጋ መስሎኝ ነበር። ካሌብዬ አንድ ነገር ቆይ ምንድን ነው ያደረግሽው? እየሰማሁሽ ነው። ምን ችግር አለ? ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር ስታደርጊ እንዳለሽ ምን አገባሽ? ዝጋ አንተ። ካሌብ ተረጋጋ። ኤላ አለን ሰላም በለልኝ። ባይ ቆይ ለምንድን ነው በዚህ ልክ የምትሆኚው? እኔ ፈልጌው ነው እንዲመስልሽ? አቶ ደንበር የምጠይቀው ጥያቄ በአግባቡ ባልመለስ ቁጥር በራስ ላይ በለጠች ውስጥ ምትከት አልሰጠኝም። ምናልባት እኔ የሰጠሁሽ ምላሽ አንቺ የፈለግሽው ካልሆነ አላውቅም። እኔ ግን ትክክለኛው ምላሽ ሰጥቼሻለሁ። እሺ እንደገና ጠይቀ ተኩላው ማን ነው? እኔ ተኩላው የሚለው ቃል የሰው ሳይሆን የእንስሳ እንደሆነ ነው የማውቀው። ኦኬ እስኪ ስለ እንስሳ ተኩላው የምታውቀው ነገር ንገረኝ። እሱን ከእኔ ይልቅ ኢንተርኔት ላይ ጎግል ብታደርጊ በደንብ ታውቂዋለሽ። ይኸውልህ አቶ ጀመረ አንድ ከተከበረች ኢንስፔክተር ጋር እያወራ ያለው፣ ስለዚህ አነጋገሬን አስተካክል። ያለፈ ነገር ተናግሬ ከሆነ ይቅርታ ኢንስፔክተር። እሺ በጩቤ ተወጋ። በጩቤ ወጋኝ ቀስቴ የሚባል ወጣት ነው ብለህ ከሰስከው። ልክ እኛ እሱን በቁጥጥር ስር ስናውረው አንተ ደግሞ ተሰወርክ። እኔ አልተሰወርኩም። እና ምንድን ነው? ገጠር አያቴን ልጠይቅ ሄጄ ነው። ገጠር? አዎ ገጠር። ግን ገጠር ሄድከው እችን ፎቶ ለማስታወሻነት ከተነሳ በኋላ ነው። ምን ነው ደነገጥክ? ምንም። ጸጋ ለምንድን ነው የነካት? ስሜት አይሆኝ። ከጸጋ ጋር ያለህን ግንኙነት ልነግረኝ እንችላለን? ምንም የተለየ ግንኙነት የለም። ስለዚህ ዝም ብለን ነው ጸጋን ያነካት? እንደዛ ሳይሆን ድንገት መንገድ ላይ ተገናኘን፣ ሰደበችኝ፣ ያነኳት። ቢያንስ ስትዋሽ የሚቀራረብ ነገር አትፈጥርም እንዴ? እንዴት በዚህ ልቀሽም ትሆናለህ? እኔ አልዋሸሁም። እሺ ለማንኛውም በጣም በብዙ ወንጀል ነው የምንፈልገው። ኢንስፔክተር እኔ ወንጀለኛ አይደለሁም። ተኩላው ከሚባል ህገ ወጥ የገንዘብና የሰዎች አዘዋዋሪ እንዲሁም ደግሞ ሴቶችን ያለ ፍላጎታቸው ለወንዶች የሚሰጥ አደገኛ ኮንትሮባንዲስት ጋር አብረ በመስራት እንጠረጥራለን። ሌላስ? እና ደግሞ በጩቤ ተወግተህ ቀስቴን በውሸት አሳስረዋል። በዚህ ምን ጠይቃለን? ጨርሽ? አንዲት ታዳጊ ህፃንን አስገድዳ ያለ ፍላጎቷ በመድፈር በዚህ ምን ጠረጥራለን? እኔ ደመረ በመድፈር ወንጀል? አዎ አንተ ደመረ በመድፈር ወንጀል። ቆይ ማንን ነው የደፈርኩት? ጸጋ። ጸጋ ደመረ ደፍረኛለች? እንደዛ ከሆነ መክሰስ ትችላለች። እሱን አንተ እንዴት አድርጌ በእጅ ለማስገባት ያውቃል። አሁን በዚህ ኮንስታብል ውሰድ። ቆይ ወዴት እየሄድን እንደሆነ ለምን እንደማትነግረኝ? አንተ ብትል አፍ ዘግተህ ተራመድ። ኧረ ጫላ። እሺ አሳማ። በነገራችን ላይ አሳማ ምን እንደሚመስል አይገት ባደረ ሲንጀሪ ስትለና አይገርም? አንተ ልጅ ቆይ አመረርክ እንዴ? ምን አመረረ? ይሄን አፒ ፊት ያየሁት ያኔ ካና ጋር ስትጀናጀንበት በነበረው ዘመን። አንተ እኮ አታፍርም? ይሄኔ ከጀሪ ፍቅር ይዟል ወዳታና ምን ነገር ልታወሳስብ ነው? ያው እኛ ትንሽ ነገር ማወሳሰብ ስራችን አለ። ይሄ ለሚስት ጋር ስራተኛ ገና አልተፈራረምንም እና ካና ማስከር ተፈራረምን ድረስ ሚስት ማለት ነው። አሁን ያልኩን ነገር ልንገራት እያስፈራራኝ ባልሆነ አንተ ቆይ ማታገባት ሆነ ለምን ግልጹ ማነግራት? አሁንም ሐሳብህን ቀይር የሚል ሰይጣን ጆሮዬ ላይ እያቃጨለብኝ ነው። በነገራችን ላይ ይሄንን ሐሳብህን እኮ ብትቀይር እሷን የምትገላገል ማለት ወይ ጸባይ የለ ወይ መላ የለ ዝም ብለህ እኝኝኝ ያልክ ፍጥረት። አይ ጄሪ እንደ ድሮ እንዲያል ስለመለስልኝ ከልብ አመሰግናለሁ። እንደው ምን እንደማደርግሽ እኮ ግራ ይገ ስድቡላ ናፍቆኝ ነበር እኮ። አሁን ወሬ አታብዛ እንዴ ባልተጋ ብልጥ ነው እንደ ደረቴ አናት የለው ለትልከፍለው ያው ነገር ያለው አትሳቅ ደሳት በለኝ ብያለሁ። አይ ጄሪ ግን ይመቻል። እኔ ራሱ እንዴት እንደተመቸች ማለት ስለ ጄሪ ሳስብ ዘው ፍታት ይለኝ ቢቀርብ ነው የሚሻለው ሰውዬ። ለምን
ጥሩባት ጄሪ ቁመናና ደረት ምናምን ትወዳለች። አንተ ደግሞ ስትታይ ቦትለኝ ነው። ያው ነው የድሮ የበደል ጠርሙስ። እንዲህ ስለራስህ ስትመሰከር እኮ ነው ደስ የምትለው። እኔ እኮ እናንተ አይደለሁም። ለማንኛውም በአካውንት ነው ጄሪ ጋር ነው። አዎ እባክህ ልሂድና የስድብ ውስጥ ባልጠጣ ሲንግል ነው ደበል። ኧረ በቦትም አራራራ እንደዛ ከሆነማ አብሬ ነኝ። በቃ ቦትና አስተባል ትሻፍዳለህ። ላድርግ ብለህ ነው በቦት ላይ ጀምረን በቦት ጨርስ እንጫወታ። ተመስገን ነው። ኧረ እኔ የስድብ ቦት ነው ያልኩት። አሃ ለነገሩ እሱም ቢሆን ይሻለኛል። አሁን ዞቢ ጋር ቢሄድ ኖሮ እንዲህ ገብቶ እንደዛው ነው የምትለኝ። እናማ ከዛ ሁሉ ካንተ ጋር እጄ አዲስ የፍቅር ላይ በቃ ነው ትሻለኝ። ቀላዋጭ እና እንግዲህ ጄሪ ማለት ሰው በጣም ትንሽዬ ናት። ምላሷ ግን የግቢውን ተማሪ ሁሉ ያዘች ነው። ባለፈው ስልክ አንስታልኝ ነበር። ምንም አውርቼ ሳልጨርስ እኮ ነው ሰው ሆናች በቃ ዘጋችብኝ። እንግዲህ ሰው ለመቋቋም ዝግጅት ማድረግ ነው። እሱ ግዴታዬ ነው። ግን ለምንድን ነው ያለካት? እሺ ደግሞ እሱ ሚስጥር ነው። ሌላ ቀን ነው የምነግርሽ። እሺ በቃ እንጂ ለማየት ብቻ ነው የመጣው? አዎ ኢነርጂን ጠቀም አድርጌ ካልመጣሁ እሷ ጋር እንደዚህ ማውራት አልችልም። ይሄ ነው እና ምን ማድረግ ነው የሚሻለው? ሄሎ ይኸውልሽ ያለችሽ ነገር ነው እሺ ማድረግ ያለብሽ። ማለት አንቺን አለማግኘት? አዎ ሄሎ እኔን አለማግኘት። እሺ አንቺስ እንዴት ነው የምትሆኚው? ማለት የረባ እንኳን ጓደኛ የለሽም እኮ። አውቃለሁ ሄሎ። ይኸውልሽ ጸጋ በጣም ክፉ ልጅ ነች። እሺ ያለችንን ነገር የማናረግ ከሆነ በእርግጠኝነት አደፍርስን ታመጣዋለች። እሺ እንደዚህ የምትኖሪው እስከ መቼ ድረስ ነው? ቀስቲ አደፍርስን ፈላልጎ እስኪያገኘው ድረስ። ይኸውልሽ አደፍርስን በቁጥጥራችን ስር አደረግን ማለት ጸጋኛን የምታስፈራራበት ምንም ምክንያት አይኖራትም ማለት ነው። ግን ተስፋ የምትሰጥ ነገር አለ? ያው እንግዲህ እስካሁን ይኖራል ብለን የምናስበው ቦታ ፈልገነዋል፣ ግን የለም። አይዞሽ መገኘቱ አይቀርም። እቺ ውሽ ልጅ መጣች። ይኸውልሽ ለመጨረሻ ጊዜ ነው የተገናኘ ነው። የመጨረሻ ንግግራችን ነው ምናምን ትያታለሽ። እሺ በህይወቴ የሚያበሳጨኝ ሰው ትእዛዜን አልሰማኝም። አንቺን ትእዛዝ አልሰማኝ እና ስለሰማሽኝ ነው እንደዚህ እያደረግሽ ያለሽው? አይደለም። አንቺ አፍሽን ዝጊ። ያናገረሽ የለም። እያናገርኩ ያለሁት እሷን ነው። እሺ አንቺኛው ደግሞ መልሽልኝ። ለምንድን ነው ያልኩሽን የማታደርጊው? ከዚህ በኋላ ልታገኘኝ እንዳትሞክሪ እየነገርኳት ነው። አስመሳይ። ከዚህ በኋላ ተሳስታችሁ ብትገናኙ ብቻ ያበቃልሻል። እሺ ማንሽ የለም። አሁን ከዚህ ጥፊ። ገና የቁም ቅዠቶች ይኖርሽ። እሺ ያልሽኝን ነገር በሙሉ አደርጋለሁ። ሌላ እስከማን ጋር ልገናኝ? ለጊዜው ይሄ ይበቃል። እያየን ደግሞ ጨምራለሁ። እሺ ጸጋ መቼም ደግሞ ከየት ያታመልጭኝ? እሺ እሱን በደንብ አውቃለሁ። አሁን ከዚህ ጥፊ። እሺ ስሚኝ መሲና ከሌላ ከአዲስ ልጅ ጋር ነው? አዎ ማን አታውቅም? ትስተባል ከመቼ ተወው? እሱን እሷን ብትጠይቃት አይሻልም? ካወቅሽ ብዬ ነው። እንዴት ነው እየጀነጀነችው ነው ወይስ ይጀነጀናል? እኔ ምን አውቃለሁ እንዴ ጓደኛሽ አለች ነው? ይልቅ እስኪ ስለ ጓደኛህ ንገረኝ። ካሌብ ነው እሱ ማለት ውስጥ ነው። እንዴት በረክት እባክሽ ልትወደው የምትችል አይመስለኝም። እንዴት ልትል ቻልክ? ይህ ሊያስፈቅራል ጠላት ነግራት ነው። ዛሬ በሰጣ ስጦታ በጣም ደስተኛ ነበረች። ግቢውን በሙሉ እየዞረች ታወራ ነበር። የሚገርመው ደግሞ ኤላ ይወዳት። እንዴት አወቅሽ? ያው ያስታውቃላ። ቢወዳት ኖሮ ሲጀመር አብረው ሆኑ ነበረ። ለነገሩ ልክ ነሽ። በፊት የነበረው ስሜት ላይ ኖር ይችላል። ካሌብ ግን እንዳይጎዳ ምከረው። መቼ ይሰማል ብለሽ ነው? እኔ ራሱ ስንት የነገርኩት። አትፍረድበት። ፍቅር አውሮት ነው። አረ የሱ ግን በጣም በዛ እንዴ! እየተጃጃለ እኮ ነው። ወንድ ልጅ ሲያፈቅር እንደዛ ነው። አሃ አንተም ተጃጅለ ካልያለሽ ነው? መጃጃል ብቻ። ለነገሩ ብጃጃልም ይሄን ይሻለው። እኔ ነኝ ባክህን ያደረኩህ። አሁን በጣም ከተሰማ በልኩ አድርገው ብርድ እንዳይመታክ። አንቺ ያለሽልኝ እና ለፈለ ለነገሩ ለብርድ ከነስ ይበልክ። በቃ ተጨካከለ። ወንድ ልጅ አይደለ? እንበል እንጂ ብለሽ ደግሞ ከብርድ ጋርና ከነፋስ ጋር አላጋብተሽ ታደባድኝ። አይጥ አንቺ ማያይጥናት እኔ የምጠብቀው ሰው አለ። አንተ የምጠብቀው ሰው ካለ ለብቻ ትለኛለች። ታዲያ እድሜ ልኳን ከአንተ ጋር ስትሄድ ነው ወዳ ነው እንደምትሄደው። እኔ ራሱ ዛሬ አለም ሄድበት ቦታ አለኝ ስላለች ነው እንጂ ከአንተ ጋር ሄዱን አልፈልግም። ይኸውልህ ሰውዬ ቢያንስ አንተ ፍቅረኛ አለ እና ታዲያ እንደዚህ ያዙ ይልቀቁኝ እያልክ ልጅቷ ቤት በኩል ፍቅረኛ የምትይዘው ይኸውልህ፣ ከዛ ወጠጤ ሲንግልነት በስንት ጣል። ቆይ ያኔ ቃጀል እሺ ብትል መሲን ተዋት ብትል ተዋታል። ለምን ትለኛለች? ያው መሲ ዱርዬ ልጅ አትሆንም ምናምን
እኔና እሱ በጣም ትልቅ ልዩነት አለ። ይኸውልህ እኔ ወንድ ልጅ ነኝ። ስለዚህ የሚመጣውን ነገር እችለዋለሁ። ስለዚህ አልተዋትም። ይኸውልህ አልተዋትም የሚለው መብት መስሎኝ እንዳላጀው ማለት ነው። ብቻ ግን ምን ማድረግ ይችላል አታውቅም። ምን ልታረግ እንደ ተቆለጠጠ ድመት አጠገቧ እንደደርሰው ማለት ነው። ብቻ ልትደባደብ እንደ ማ እኔ ለሱ ቦክስ ማለት ስለዚህ ይኸውልህ በቁንጥጫ አጠገቧ እንደደርሰው ማለት ነው። ባይዘው ይሄ ድርጊት መስል የሚያናዳት ከሆነ ከአሁን በኋላ አንድ ላይ የምትሆኑ ማለት ነው። ወይ ተጣላላችሁ። ከተጣላችሁ እኮ ለሱ አሪፍ እኮ ነው። ይሄንን ተጠቅሞ በደንብ ይሄድባታል ማለት ነው። ገባ? ስለዚህ ይሄንን ክፍተት እናፈጥር። ወይ ለምን እንደዚህ አትላት? አንቺን ስለማፈቅርሽ ላጣሽ አልፈልግም እንደምትላት ማ እኔ ናታ ገመስ ፍቅር ይዞኝ አይደለም ናት አውቀሽ ነው እንጂ ከዛ በኋላ አንተ እንዳትጎዳ ብላ ምናልባት ከዚህ ትርጭ ነው ማለት ነው። ልክ እኮ ነው ይገባኛል እኮ ነው ልክ ነው። ግን ደግሞ ይሄ ስሜት ከወንድምነት ከጓደኝነት ከቤስት ፍሬንድነት ያለፈው ነው እና እያበዛ ነው። ምንድነው የበዛው? ምንድነው ያለፈው? እኔ ዝም ብዬ ሳስበው መሲ ነፍስ እስኪጠፋ ድረስ ታፈቅራታለህ። ቀናት ነው ለዛ ነው እንደዚህ መንጨረጨር። የጅል ወሬ ደግሞ ጀመር። ወሬ ልትል ነው ጠላይ ነው እንዴ ብትለው? እሺ ጠበቀኝ በቃ እባክህ። እንዴት አባቱ ነው የሚያምረው! ጥርሱ፣ አቋሙ፣ ደረቱ ደስ ይላል። ሄቪ እና በሳይዝ ሱፍ አገኛለሁ ነው የምትለው? አይመስለኝም። ካጣውም ያው እንደ ነገሩ እንደናርጊ የልጆች ልብስ ቤት ፈልጌ ያገኛለሁ። መጣችልህ። ዛሬ ደግሞ አመጣጧ በጣም የተለየ ነው። ኃይለኛ ነገር ነው የምትሆነው ነው። ስትመጣ ምን እንደምትል ልገምት። ምን ትላለች? በዚህ በከም ይደባብሽ እንዳላሻሽ ምን አልሽ ነው? እንደዛ ከሆነማ ወጫጨልሽ ይሄን ፊትሽ የሚለውን ዘፈን ነው የምትፈልጊው? ወይ ግላድ እናንተ በቃ ተማሪ ማሳደድ ይሁን ስራችን። ለነገሩ አንተ እኮ ኦልሬዲ አጥተህ ጨርሰሃል። ታክተኝ። እሺ አምጣታ። ማን ነው አምጣታ? አንተ ነው። ኧረ ተሳስተሻል። አንተ ውድሌ አፍህን ዝጋ። ይሄ የኔና የሱ ነገር ነው። እሺ ሰምተሃል? በመሀላችን እያወራን ጠልቅ ብለህ ብትገባ ማለት ነው አናትህን ነው በዘነዘና ምልል። እሺ በደንብ ሰምታታል አይደል? ኧረ እንደዛሬም ሰምቼ አላውቅም። እሺ አምጣታ ቀጥል። ምን ልቀጥል? ምንድነው ለማ? ምን ግን በቃ አንቺ ስትገቢና ስትወጪ ማየት ብቻ ነው። አትሳቅ። ጥርስህን አታሳየኝ ብዬሃለሁ እኮ። ምን ስለምትወጂው አይደለም ስለሚያስጠላኝ ነው። እሺ እርግጠኛ ነሽ ግን አስጠላሻል? እስክስ ማለት ይሄኔ ነው። ጭራሽ ጥቅሻ ሆ የሳቀ የቁመቴ የደረት ምናምን ሳይበቃኝ ደግሞ ጭራሽ ድጋሚ ጥቅሻ ልጨምርብኝ። አረ አሁን አትሟዘዝ። በመንገዴ እንዳትመጣ ከዚህ በኋላ እሺ። እኔ ግን እንደረገደ ነግሬሽ ነው። ምንድነው? በቃ እየተሳደብሽ ደስ አትበይ። በቃ ሙዲያስ ከእኔ እኮ ጄሩካ አርጊውና ካናካ የተባለልኝ ልጅ ነኝ። እሺ በቃ እኔ ላይ ሙዲያስ ማለት ነው እኮ ሰው አያውቅም። ይሄ አሳማ አንተ ነው የማትደበው እንዴ? እኔ እኮ ላንቺ አግዤ ነው። ማን አግዝልኝ አለክ? የሆንክ ቦትሌ። እሰይ በደንብ አድርገሽ ንገሪኝ። ሰማት እኔና ጄሪማል ማንም ሳይቀር ነው እንዴ? አረ እንደዚህ እያልክ ልታሰንጠኝ ነቅቼብሃለሁ። እሺ ምን ቆይ ሀና ማን ናት? ምን ልፍ በአንተ ቤት በዘዴ ወደ አንተ አድርገኝ ሀና ላይ ተደራቢ ልታደርገኝ ማለት ነው። ሲያምር ይቅርሽ። እኔ ጄሪ ብልጣ ነኝ እንዴ? ቆይ ስለ ሀና ማን ነገረሽ? ስለ አግባህም በቃ ይሄ ስለ እሷ ማጣራት ጀመረች ማለት አፍቅራለች ማለት ነው። አንተ ግን ለምን ቡትሌ እንዳልኩ ገባህ? ለምንድን ነው ቡትሌ ቦጭና አንገት አለው ግን ጭንቅላት የለውም። ገባህ? እና እኔስ አንተ ደግሞ ጭንቅላት ባል ነገር የለም እያለች እና ይሄ እንትን ነው አትሰቀልኩረል እንዴ? ይቅርታ በጣም ጄሪ እየረሳሁት ነው። ለማንኛውም እኔና አንተ ግንኙነት እዚህ ጋር አጥቷል። ካሁን በኋላ አታውቅኝም፣ አላውቅህም። አቤት አውቶማቲክ እስቲ ዝም ብላ ቡቴ ይቺ ምላጭ ጭንቅላት የለም አለችኝ እኮ እንዳብራ ነገረች አይደል? ለነገሩ እኮ ሁላችንም የምናስበው እንደዛ ነው። አሃ ነው። ይኸውልህ አንድ ቀን ይኸውልህ ሰብሰብ አድርጌ ጠርቅም አድርጌ ታክል ወርድብሃለሁ። እኔ ግን ያስገባኝ ስለ ሀና ማን ይነገራት? ያው አንዱ ተማሪ ነው የሚሆነው አይደለም ነገር መብላት ጀመርክ። ይኸውልህ ዛሬ ይኸውልህ አንድ ሙሉ ቦትል የሚያክል የስድብ ውስኪ ብቻ ይሰጣጣ ነው ይቀርብ። ተው እንግዲህ አይተብት በቃ ምንድነው ነገር የምትበላው? ይላል ወይ ሂድ። ከሷ ጋር ከሆነ ጉዳይ ትሄዳለህ። በቃ ነኝ ወይኔ ኢንስፔክተር እንዴት ልታገኝ ይችላል? በቀደም ያልሽኝ ጉዳይ መቋጫው ሊያገኝ ነው ማለት ብቻ የምታወሪው ስለደመረ እንዳይ? አዎ ስለደመረ ነው ማለት። ያዛችሁት እንዴ? ከያዝነው እንኳን ትንሽ ቆይተናል። እና ምን አለ? ለበርካታ ወንጀሎች ነው የምንከሰው እና አንቺም ላደረሰብሽ ጥቃት ቀርበሽ ምስክር ትሆኛለሽ። እና ኢንስፔክተር እንደዛ ማድረግ አልችልም። ለምን? ምክንያቱም የሱ መሰሎች በጣም ብዙ ናቸው። በነፍሴ ነው የሚጫወቱት። እና ታዲያ ዝምታ ነው እንዴ መፍትሄው? እስከ ዛሬ ለፖሊስ ተናግሬ ማስያዝ አቅቶኝ ነው እንደሚመስልሽ? በጣም ብዙ ናቸው እነሱ። ነው ወይስ አንቺ ሌላ የምታውቂው ሰው አለ? የማውቀው ሰው የለም፣ ግን ያኔ ልጅ እያለሁ የሚያወራቸው ሰዎች ብዙ ነበሩ።
ይኸውልሽ ጸጋ፣ እሱ አንቺ እንዳትከሽው የውሸት የፈጠረው ታሪክ ነው። አይደለም አልማዝ፣ ከዚህ በኋላ በቃ እዚህ ጉዳይ ውስጥ የኔን ስም አታስገቢ። አሁን ራሱ አይተውኝ ከሆነ ለእኔ ጥሩ አይደለም። እሺ አትጨነቂ አንቺ። በቃ ኢንስፔክተር፣ ከዚህ በኋላ እንዳታገኙ። ተክለውና ግብረአበሮቹ እንዳሰብኩት ቀላል አይደለም። ወጣት እዚህ ደግሞ እየሰራ ነው። መሲ የጠበኩት ሰው እያሰማም እንደ አስሬ መሲ አትበል። አንዴ መሲ ካልክ ይበቃል። እንደውም ናታን እኔ ብቻ የምጠራበት ስም ላወጣላት እያሰብኩ ነው። አንተ አወጣላት? አንተ ማን አባስ ነው ከነሱ የምታወጣላት? እኔም ብለህ ሁሌም ነገሮችን በጉልበት ለማስተካከል የምትሞክር? ይኸውልህ አንዳንድ ቦታ ኃይል አስፈላጊ ነገር ነው። ሞደርን መሆን አለብህ። ነገሮችን ግን በዲስከሽን ብትፈታ ጥሩ ይመስለኛል። ስማኝ፣ እኔ ንግግር ላይ ብዙም አይደለሁም። ተው ስለ ካልሰማ በጉልበቴ እንድትሰማ አደርጋለሁ። ከተሳካ ሞክር። በቅርቡ እንደውም የግቢው ተማሪ በሙሉ መሲ ፍቅረኛ መሆኗን ይሰማሉ። ብዙም አታስብ። ፍቅረኛ ማቾች እንደሆናችሁ በስሙበት ጆሯቸው፣ በማግስቱ ደግሞ ፍቅረኛዋ እንደሞተ ይሰማሉ ማለት ነው። ይኸውልህ ናታን፣ ይሄ ነገርህ በጣም ተመችቶኛል። ይኸውልህ አሁን ምንም አይነት ወሬ አልፈልግም። ወለም ዘለም ሳትል ቀጥ ብለህ ወደ ቤት ሄድ። እኔ እንኳን እሺ ብዬ ብሄድ መሲ እሺ የምትል አይመስለኝም። ይኸውልህ ለእሱ አታስብ። እኔ በደንብ አድርጌ አስረዳታለሁ። ለምን አላስብም? ከአንተ በላይ እኮ ከኔ ጋር እኮ ነው የምንግባባው አይደለ? ከኋላ የመጣ አሉ። ያው ምንም ማድረግ አይቻልም። ልባችን ተፈላልጓል። አንተ ደግሞ እንደማየው ጓደኛ ብቻ ነው። ይኸውልህ ሰውዬ፣ ይኸውልህ ነግሬሃለሁ። ደሜን እያፈላሁ ነው። ደሜን ነው ማፈስልህ። እንደው መሲ መጣች። ድንኩ መስጂድ ሂድ። ምንም አይደለም። አረቀስ አንተን አይደለም እና ታዲያ ማንን ነው? ውዴን ያልኩት። ውዴ ደግሞ የሚባለው ለፍቅረኛ ነው። አንተ ደግሞ ጓደኛዬ ነህ። አታስብ የኔ ቆንጆ፣ ከናታን ጋር እያወራን ነበር። ጨዋታ ደግሞ በጣም ነው የሚችለው። ከአንተ ግን አይበልጥም። አንተ እኮ በጣም ነው የምታዝናናው። ኦ ቴንክ ዩ። በቃ እሺ፣ ወደ ቤት እንሂድ። ወዴት? ወደ ቤት አልኩህ እኮ። እኔስ የምጠብቀው ሰው ከሌለ ሂዳ። በቃ ቻው ናታን። ነፍስ ነው ፈለጋት መሰለኝ። ነፍስ ሰባተኛ ሰው ነው። ፋቲ ደኩ Mm-hmm.